ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ቆዩ። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘናል እናስደምጣችኋለን። ከባህር ማዶ ወጣ ስንል ትልልቅ የአውሮፓ ክለቦችን የተመለከተ ወቅታዊ ጥንቅሮችን ይዘንላችኋል ውድ ቤተሰቦቻችን። በአውሮፓ መድረክ ትላንትና ዋንጫ የሚወስኑ ጨዋታዎች ነበሩ። እንዴት ተጠናቀቁ የሚለውን እናደርሳችኋለን። ዛሬም በአውሮፓ መድረክ ዋንጫን የሚወስኑ ትልልቅ መርሃ ግብሮች ይጠበቃሉ። እነኚህንም ጉዳዮች በቅደም ተከተል እናንተ ውድ አድማጮቻችን እንደዚሁ የምናጋራችሁ ነው የሚሆነው። የሊዮኔል ሜሲው ቡድን ኢንተር ማያሚ ከበድ ያለ ሽንፈትን ያስተናገደ ውድ ቤተሰቦቻችን ጨዋታውን እንመለከተዋለን። በፍራንስ ሊግ የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥና እንደዚሁም ላለመውረድ ሲደረግ የነበረው ትግልም እንደዚሁ የተለያዩ ውጤቶች ተመዝግበውበታል እናደርሳችኋለን። በፖርቹጋል የቤኔፊካና የስፖርቲንግ ሊዝበን ጨዋታ ይጠበቅ ነበረ። ያው ባቻ ውጤት ተጠናቋል። ሌሎችም በርከት ያሉ እንደዚህ አይነት መርሃ ግብሮች ነበሩ እናደርሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ ጨዋታዎችን ተመልክተን ነበረ። እነኚህ ጨዋታዎች ላይ የተመዘገቡ ውጤቶችና ከውጤቶቹ በኋላ የተፈጠሩ ሁነቶችን እንደዚሁ እናደርሳችኋለን። የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ግን ትልቅ መስዋዕትነት የከፈለበት ቀን ነበር። አስቶን ቪላ በአውሮፓ መድረክ እንደሚሳተፍ ያረጋገጠንበትንም ውጤት እንደዚሁ ያስመዘገበ ሲሆን ሳውዛምፕተን ከመጥፎ ሪከርድ ቢያንስ ራሱን መጠበቅ ችሏል። ያው መውረዱ 100% አስቀድሞም የተረጋገጠ ነበር። 26 ሙከራ አድርጎ ግብ ስላጣው ማንቸስተር ሲቲ ግን ምንላችሁ ነገር አለ። ሻምፒዮኑ ሊቨርፑል ዛሬ በአንፊልድ ሮድ ስቴዲየም የክብር አቀባበል ከአርሰናል ይደረግለታል። ወሳኙን ጨዋታ ያደርጋል። ከዛ ጉዞ ወደ አረቡ ዓለም ያደርጋሉ ተብሎ ይጠበቃል። በሊቨርፑል በኩል አርኔ ስሎት የሚሉት ነገር አለ። እነዚሁ ለእናንተ ውድ አድማጮቻችን ከሊቨርፑል ጋር የተያዘ በርካታ መረጃ ይዘናል። አርሰናል በአንድ ዝውውር ላይ ቡድኑ ለሁለት ተከፍሏል። የትኛው ዝውውር ነው አርሰናል ለሁለት የከፈለው? ታዳምጡታላችሁ። ከዛ በተጨማሪ ሳላህን እናነሳለን። ወጣቱ ተጫዋች ለቅድመ ውድድር ዝግጅት የአርሰናልን ስብስብ እንደሚካተት ተረጋግጧል። የዛሬውን ጨዋታ የተመለከተም ልዩ ዘገባም ይዘንላችኋል። ማንቸስተር ዩናይትድ ዛሬ ስለ አውሮፓ ሻምፒዮንስ ሊግ የሚያስበው በአሮን ዋን ቢሳካ አንድ እርምጃ ወደኋላ መቅረት ነው። እቺን ቅጽበት ለማየት ወደናል፣ እንመለከተዋለን። የብሩኖ ፈርናንዴዝን ጉዳይ አረቦቹ አልዘጉትም፣ ዩናይትድ ቢዘጋውም የማንቸስተር ዩናይትድ ታዳጊዎችን እናነሳለን። ሪዮ ፈርዲናንድ አንድ እጅግ በጣም አነጋጋሪ ጉዳይን ከዩናይትድ ጋር በተያያዘ ያለናለ። ማንቸስተር ዩናይትድ 4 በጣም ወሳኝ ጨዋታዎች ይቀሩታል። ከ4 ወሳኝ ጨዋታ ግን አንደኛው እጅግ በጣም ተጠባቂ ነው። የምዕራብ ለንደኑ ክለብ ቼልሲም ኑኖ ማዱኬን ሲጠቀም እንደዚሁ ደግሞ ሮሚዮ ላቪያን ሲጠቀም ፍጹም የተለየ ቡድን ነው ውድ ቤተሰቦቻችን። ዛሬ በአጠቃላይ በርካታ አነጋጋሪና ለየት ያሉ መረጃዎችን ለእናንተ ውድ አድማጮቻችን እንደዚሁ አሰናድተን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ዛሬ ትልልቅ ጨዋታዎች በአውሮፓ መድረክ ይደረጋሉ፣ በስፔን በእንግሊዝም ጭምር በተለይ ማለት ነው። በሀሳብ መስጫ ሳጥናችን ላይ የምትደግፏቸውን ክለቦች የጨዋታ ግምት ወይም ውጤት ምን እንዲመስል ተሻላችሁ የሚለውንም ጭምር አጋሩን። ሀገራዊ ጉዳዮችን እንደ ሁልጊዜው ዛሬም ማስቀደመን እንጀምር። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ከረፍት መልስ ዛሬ በሁለት ጨዋታዎች ቀጥሎ ይካሄዳል። የመጀመሪያው ጨዋታ ቅዱስ ጊዮርጊስ ከአዳማ ከተማ የሚያደርጉት ጨዋታ ነው። የሐዋሳ ዩኒቨርሲቲ ስቴዲየም ጨዋታዎችን ማድረግ ባለመቻሉ ምክንያት በአየር ሁኔታው በሐዋሳ ሰው ሰራሽ ሜዳ ነው የቅዱስ ጊዮርጊስና የአዳማ ከተማ ጨዋታ የሚካሄደው። ልክ ይህ ጨዋታ እንደተጠናቀቀ ደግሞ ሌላኛው የሸገር ከተማው ተወካይ ኢትዮጵያ ቡና ከወላይታ ዲቻ ጋር በሐዋሳ ሰው ሰራሽ ሜዳ እንደዚሁ ጨዋታቸውን የሚያደርጉ ነው የሚሆነው። የኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን ከ29ኛ እስከ 34ኛ ሳምንት መርሃ ግብሮች በሙሉ የሚደረጉት በሐዋሳ ሰው ሰራሽ ስቴዲየም ይሆናል ማለት ነው። ከጥቂት ደቂቆች በኋላ ደግሞ በቀጣይ ስፖርት የመረጃ ክፍለ ጊዜያችን ማለት ነው የነኚህን ጨዋታዎች ውጤት ይዘን የምንመለስ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር ውድ ቤተሰቦቻችን። በድጋሚ መልካም ቆይታ ተመኘን።
የሊዮኔል ሜሲው ቡድን ኢንተር ማያሚ እጅግ በጣም ከበድ ያለ ሽንፈትን ነው ያስተናገደው። ሚኒሶታ ዩናይትድ ኢንተር ማያሚን 4-1 በሆነ ውጤት ድል ማድረግ ችሏል። ግብ ለማስቆጠርም ቀዳሚ የነበሩት ሚኒሶታ ዩናይትዶች ናቸው። ሃሎንግዋን 32ኛው ደቂቃ ላይ ግብ አስቆጠረ። ከዛ በኋላ ከረፍት በፊት አልቤትሩ በጨመሩት 2 ደቂቃ 45ኛው ደቂቃ ተጠናቆ ማለት ነው ማርካኒች አስቆጥሮ ጨዋታውን 2-0 ሚኒሶታ ዩናይትድ አጠናቀቁ። ረፍቱን ከረፍት ሲመለሱ ሊዮኔል አንድሬስ ሜሲ ኢንተር ሚያሚን ወደ ጨዋታ የምትመልስ ግብ 33ኛው ደቂቃ ላይ ማስቆጠር ችሎ ነበረ። ነገር ግን ከዛ በኋላ ዌጋንት በራሱ ግብ ላይ የኢንተር ሚያሚው ተጫዋች 7ኛው ደቂቃ ላይ ደግሞ ሎድ ባስቆጠረው ግብ ሚኒሶታ ዩናይትድ የሊዮኔል ሜሲው ቡድን ኢንተር ሚያሚን 4-1 አሸነፈ። ውጤቱን ተከትሎ በኢስተርን ኮንፈረንስ ላይ ያሉ ክለቦች ሴንሲያታን በ25 ነጥብ ይመራል። ኮሎምቦስ ክሪው በ25 ሁለተኛ፣ ፊላዴልፊያ ዩናይትድ በ23 ነጥብ ሶስተኛ፣ ኢንተር ማያሚ በ21 ነጥብ ወደ 4ኛ ደረጃ ላይ ተቀምጧል። ይህን መረጃ እስካጠናቀርንበት ሰዓት ድረስና የሊዮኔል አንድሬስ ሜሲ ቡድን ኢንተር ማያሚ አስከፊ ጉዞ ላይ ይገኛል። በፍራንስ ሊግ ያው ሲጠበቁ የነበሩ ጨዋታዎች ነበሩ። የአውሮፓን ትኬት የሚቆርጠውን ቡድን ለመለየትና እንደዚሁም ደግሞ የወዳቂ ክለቦችን ለመለየት የሚደረገው ጥረት ነበረ። ሻምፒዮኑ ፓሪስ ሰን ዠርሜን ሞንትሪፔሌን 4-1 በሆነ ውጤት ድል ማድረግ ችሏል። በጨዋታው ላይ ማዩሉ 44ኛው ደቂቃ ላይ ግብ አስቆጠረ ለፓሪስ ሰን ዠርሜን ማለት ነው። ከዛ በኋላ ጎንካሎ ራሞስ 49ኛው 59ኛው እና 65ኛው ደቂቃ ላይ ሃትሪክ መስራት ችሏል ለፓሪስ ሰን ዠርሜን። ኩሊባሊ ነበረ 64ኛው ደቂቃ ላይ ብቸኛዋን የሞንትሪፔሌ ግብ ማስቆጠር የቻለው። ፓሪስ ሰን ዠርሜን አስቀድሞ በፍራንስ ሊግ ሻምፒዮን መሆኑን ያረጋገጠ ክለብ እንደሆነ ይታወቃል። የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ሲደረግ በነበረው ትንቅንቅ አንደኛው የኦሎምፒክ ዴ ማርሴ ቆይታ ነበረ። በ33ኛ ሳምንት ሊሃቨርን የገጠመው ኦሎምፒክ ማርሴ 3-1 በሆነ ውጤት ማሸነፍ ችሏል። የኦሎምፒክ ዴ ማርሴ ግቦችን ሜሰን ግሪንውድ እንዲሁ ኤሚን ኡጉሪ ያስቆጥሯል። ኤሚር ጉሪ 2 ግብን ያስቆጠረው። የሜሰን ግሪንውድ ግብ ደግሞ ለተመልካች እጅግ ማራኪ የሆነች ግብ ነበረ በጨዋታው ላይ ማስቆጠር የቻለው የቀድሞ የማንቸስተር ዩናይትድ ተጫዋች። ሌላኛው የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ የነበረው ትንቅንቅ በሞናኮና በኦሎምፒክ ሊዮን መካከል የነበረ ጨዋታ ነው። ሞናኮ ጨዋታውን 2-0 በሆነ ውጤት ድል ማድረግ ችሏል። ታኪሩ ሚናሚኖ 62ኛው ደቂቃ ላይ እንደዚሁም ዛካሪያ 68ኛው ደቂቃ ላይ ሁለቱን የሞናኮ ግቦች ከመረብ ማዋሃድ ችለዋል። ሌላ ሲጠበቅ የነበረው ጨዋታ የአንጀርስ እና የስትራስቡርግ ጨዋታ ነበረ። ስትራስቡርግ ሳይጠበቅ ተሸንፏል። የአንጀርን 2 ግቦች ሊፓውል 15ኛውና 48ኛው ደቂቃ ላይ ሲያስቆጥር የስትራስቡርግን ብቸኛ ግብ 43ኛው ደቂቃ ላይ ባክዋ ነበረ ማስቆጠር የቻለው። ነገር ግን ክለቡን ከሽንፈት መታደግ አልቻለም። ውጤቶቹን ተከትሎም አንጀርስ በቀጣይ የውድድር ዓመት በፍራንስ ሊጋ እንደሚቆይ አረጋግጧል ማለት ነው። በሌላ በኩል ፓሪስ ሰን ዠርሜን ያው በአንደኝነት ማጠናቀቁን ስላረጋገጠ ማርሴ በ62 ነጥብ፣ ሞናኮ በ61 ነጥብ ቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ማለፋቸውን አረጋግጠዋል። ኒስ አሁን ባለው የደረጃ ሰንጠረዥ የአውሮፓ ትኬትን መቁረጥ ይችላል፣ ግን የመጨረሻ ጨዋታ መጠበቅ ይኖርበታል። 57 ነጥብ አለው። ሊል 57 ነጥብ በተመሳይ ኤሮፕ ሊግ ላይ ነው የሚገኘው። ስትራስቡርግ ያው መሸነፉ ዋጋ አስከፍሎታል። በ57 ነጥብ እንደዚሁም 6ኛ ደረጃ ላይ ተቀምጧል። የመጨረሻ ሳምንት ጨዋታዎችን መጠበቅ ይኖርብናል። በፍራንስ ሊግ በፖርቹጋል ሊግ ቤኔፊካ ከስፖርቲንግ ሊዝበን ያደረጉት ተጠባቂ የሊግ ጨዋታ 1-1 በሆናቸው ውጤት ተጠናቋል። ይህ ጨዋታ በጉጉት ይጠበቅ ነበረ፣ ምክንያቱም ሁለቱ ክለቦች በኩል ነጥብ ይገኙ ስለነበረ ማለት ነው። የስፖርቲንግ ሊዝበን ግብ ትሪንካኦ ሲያስቆጥር አክቱሩጉል ቤኔፊካን አቻ ያደረገች ግብ አስቆጥሯል። ጨዋታው ባቻ ውጤት መጠናቀቁን ተከትሎም ሁለቱ ክለቦች በኩል 79 ነጥብ አንደኛና ሁለተኛ ላይ ናቸው። የዋንጫ አሸናፊው በመጨረሻ የሊጉ መርሃ ግብር የሚለይ ሲሆን ስፖርቲንግ ሊዝበን ማሸነፍ በቀጥታ ሻምፒዮን ያደርገዋል። በግብ ክፍያ ልዩነት አንደኛ ደረጃ ላይ ስለሚገኝ የሩበን አሞሪም ቡድን እሳቸው ቡድኑን ትተው ወደ ዩናይትድ ሲመጡ እንደዚህ የተቸገረ ቡድን አልነበረም። በሰፊ ነጥብ ልዩነት ይመራ ነበረ። ከሩበን አሞሪም ስንብት በኋላ ግን ቡድኑ በተወሰነ መንገድ መንገጫገጭ አጋጥሞት ነበር።
ለማንኛውም የመጨረሻውን ጨዋታ ማሸነፍ በራሱ ሻምፒዮን ያደርገዋል። ጆርዳን ሻኪሪ 33 ዓመቱ ላይ ይገኛል። ውድ ቤተሰቦቻችን ትላንትና ባዚል ከላጎን ጋር ጨዋታ ነበረው። እጅግ በጣም አስደናቂ ብቃቱን አስመልክቷል። ጆርዳን ሻኪሪ ሃትሪክ ሰርቷል። ሻኪሪ 48ኛው 51ኛው እና 57ኛው ደቂቃ ላይ ሃትሪክ ሰርቷል። ክለቡ ባዚል ሎጋኖን 5-2 ባሸነፈበት ጨዋታ ነው ሃትሪክ የሰራው። በጨዋታው ወደ 9.7 ሬቲንግ ተሰጥቶታል። ህይወት እንግዲህ ከፕሪሚየር ሊግ ከሊቨርፑል ከለቀቀ በኋላ እንግዲህ የእግር ኳስ ማብቂያው የሚመስል ነበረ የጆርዳን ሻኪሪ ጉዞ፣ ግን አሁንም እጅግ በጣም አስደናቂ ብቃቱን እያስመለከተ ይገኛል። በጀርመን ቡንደስሊጋ መርሃ ግብር የሊጉ አሸናፊ ባየር ሙኒክ ከሞንቼንግላድባህ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ድል አድርጓል። ለባየር ሙኒክ የማሸነፊያ ግቦችን ሃሪኬን እና ኦሊስ ያስቆጥረዋል። ሃሪኬን በውድድር ዘመኑ 25ኛ የቡንደስሊጋ ግቡን ያስቆጠረው። በጨዋታው ከ25 ዓመት በኋላ ባየር ሙኒክ የሚለቀው ቶማስ ሙለር በአሊያንዝ አሬና የመጨረሻ ጨዋታውን አድርጓል። ቶማስ ሙለር ከክለቡ ደጋፊዎች ደማቅ ሽኝትም ተደርጎለታል። ቶማስ ሙለር 13 የቡንደስሊጋ ዋንጫ ያሸነፈ በሊጉ ታሪክ የመጀመሪያው ተጫዋች ሆኖ ነው ባየር ሙኒክን የሚለቀው። ባየር ሙኒክ ነጥቡን ወደ 79 ከፍ ሲያደርግ የሊጉ የመጨረሻ ጨዋታውን ከሆፈንሄም ጋር እንደዚሁ የሚያደርግ ይሆናል። 34ኛ የቡንደስሊጋ ዋንጫውን ያሸነፈው ባየር ሙኒክ የዋንጫ ሽልማቱንም ትላንት ተረክቧል። እንግሊዛዊ ተጫዋች ሃሪኬን ህይወቱ የመጀመሪያ ዋንጫውን ነክቷል። አንጋፋው ተጫዋች ቶማስ ሙለር እንግዲህ 13ኛ ዋንጫውን ነው በእግር ኳስ ህይወቱ ሲያነሳ። የቶማስ ሙለርን ግን የተወሰኑ መረጃዎች እናጋራችሁ። ቶማስ ሙለር የመጨረሻ የቡንደስሊጋ ጨዋታውን ሲያደርግ 750ኛ ጨዋታውን ያደረገው በአሊያንዝ አሬና ከ25 ዓመት በኋላ ነው ደማቅ ሽኝት ያደረገለት። በ750 ጨዋታ 248 ግቦች፣ 274 አሲስቶች፣ 33 ዋንጫዎችን እንደዚሁ ማሳካት ችሏል። ሌላው ሃሪኬን ነው። ለመጀመሪያ ጊዜ ዋንጫን ነክቷል። ወደ ቤተሰቦቻችን ዋንጫን ከፍ አድርጎ መሳም የቻለበት ቅጽበት ነው የተፈጠረው። ሃሪኬን በባየር ሙኒክ ቤት በሁለት ዓመት 90 ጨዋታ አድርጎ 81 ግብና 24 አሲስት አለው። እጅግ በጣም አስደናቂ የሚባል ቁጥር ነው። ሃሪኬን በእግር ኳስ ህይወቱ አንድ ዋንጫ ለማሸነፍ 695 ጨዋታ ፈጅቶበታል። ሃሪኬን 448 ግቦች ፈጅተውበታል አንድ ዋንጫ ለማግኘት በእግር ኳስ ህይወቱ። ትላንትና ያችን ውድ ዋንጫን ያገኛት በቶትናም ሆትስፐርስ ቤት ብዙ ሞክሯል። ከዛ በፊት ግን አንድ ጊዜ ከዋንጫ ጋር የተሸዋወደበት አጋጣሚ ነበር። በሌስተር ሲቲ ከጄሚ ቫርዲ ጎን የተጫወተ ተጫዋች ነበረ፣ ግን የውሰት ውል ነበረም። እሱ ወደ ቶትናም ሲመለስ ቫርዲ ዋንጫውን አነሳው። ከቶትናም ጋር እንኳን የሚታሰብ አልነበረም። አሁን ግን ወደ ባየር ሙኒክ መጣ። ባለፈው ዓመት ያጣውን ዋንጫ ዘንድሮ ግን ለመጀመሪያ ጊዜ በእግር ኳስ ህይወቱ ማሳካት ችሏል። በጣሊያን ሴሪ በ36ኛ ሳምንት የጣሊያን ሴሪ መርሃ ግብር ዩቬንቱስ ከላዚዮ ጋር ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። የዩቬንቱስን ግብ ራንደል ኮሎ ሙአኒ ከመረብ ማሳረፍ ሲችል ቬሲኖ የላዚዮን ያቻነት ግብ ማስቆጠር ችሏል። ዩቬንቱስ ነጥቡን 64 አድርሷል። የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ በሚደረገው ተጋድሎ ላይ ጥሩ ቦታ ላይ ተገኝቷል። ላዚዮም በተመሳይ 64 ነጥብ ላይ ይገኛል። ቀጣይ ጨዋታዎችን በጉጉት እንድንጠብቅ የሚያደርግ ነው የጣሊያን ሴሪ በየሳምንቱ የሚመዘገቡ ውጤቶች። ኢንተር ሚላን ከላዚዮ፣ ዩቬንቱስ ከዩዲኔዜ ቀጣይ ሳምንት በትልቁ የምንጠብቃቸው እንደዚሁ ጨዋታዎች ናቸው በጣሊያን ሴሪ ኤ። ሌሎችም ጨዋታዎች ነበሩ። በኢምፖሊና በፓርማ መካከል የነበረ ጨዋታ ነበረ። ኢምፖሊ 2-1 አሸንፏል። ፊዛን 81ኛው ደቂቃ ላይ፣ አዦሪን እንዲሁ 86ኛው ደቂቃ ላይ ሁለቱን የኢምፖሊ ግቦች ሲያስቆጥሩ፣ ጁሪስ ነበረ 73ኛው ደቂቃ ላይ ብቸኛዋን የፓርማ ግብ ማስቆጠር የቻለው። በጣሊያን ሴሪኤ ትላንትና ካደረስናችሁ ጨዋታ ለማስታወስ ያክል ኮሞ ካግላሪን 3-1 በሆነ ውጤት እንደዚሁ ድል ያደረገበት ጨዋታ ይጠቀሳል። ዛሬ በጣሊያን ሴሪኤ ትልልቅ ጨዋታዎችን እንጠብቃለን። በተለይም ሁለቱ ክለቦች አንደኛና ሁለተኛ ያሉ ክለቦች ዛሬ ጨዋታቸውን ያደርጋሉ። በተለይም በናፖሊ በመሪውና በጄኖዋ መካከል የሚደረገው፣ በሴሪው ሁለተኛ ክለብ ኢንተር ሚላን እና ቶሪኖ መካከል የሚደረገው ጨዋታ ዛሬ በጣሊያን ሴሪ በጉጉት የምንጠብቃቸው ጨዋታዎች ናቸው። አጠቃላይ 4 ጨዋታዎች ይደረጋሉ። የዩዲኔዜና የሞንዛ ጨዋታ እንደዚሁም የሊ ሃቨርና የሊስ ጨዋታ ሌሎች ተጠባቂ ጨዋታዎች ናቸው። ግን በጣሊያን ሴሪ ዛሬ
ዛሬ ቶሪኖ ከኢንተር፣ ናፖሊ ከጄኖዋ የሚያደርጉት ጨዋታ በትልቁ የሚጠበቁ ናቸው። በስፔን ላሊጋ አንድ ክብረ ወሰንን ተመለከትን። አትሌቲኮ ማድሪድ ሪያል ሶሴዳድን 4-0 ሲያሸንፍ አንጋፋው አጥቂ ሶሎሮዝ ሃትሪክ ለመስራት ትንሽ ደቂቃ የፈጀበት የስፔን ላሊጋ ተጫዋች ሆኗል። 7ኛው 10ኛው 11ኛው ደቂቃ ላይ ሃትሪክ በመስራት በስፔን ላሊጋ እግር ኳስ ታሪክ ፈጣኑ ሃትሪክ ሆኗል። በ4 ደቂቃ 3 ግብ። በእርግጥ 30ኛው ደቂቃ ላይ ሌላ 4ኛ ግብ አክሏል ሶሎሮስ። በአጠቃላይ አትሌቲኮ ማድሪድ ሪያል ሶሴዳድን 4-0 ሲያሸንፍ 4ቱንም ግብ ከመረብ ያዋሃደው እሱ ነው። በስፔን እግር ኳስ ታሪክ አዲስ ክብረ ወሰን አስመዘገበ። በዚህም ውጤት ምክንያት አትሌቲኮ ማድሪድ ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለብ እንደሚሆንም እንደዚሁ 100% ያረጋገጠበት ነበረ። ሌላኛው ጨዋታ በቪላሪያል እና በዢሮና መካከል የነበረ ጨዋታ ነው። ኢታን ዮንግ 89ኛው ደቂቃ ላይ ባስቆጠራት ግብ ቪላሪያል ጨዋታውን 1-0 በሆነ ውጤት ድል አድርጓል። ሌላኛው ጨዋታ በሴልታ ቪጎ እና በሴቪያ መካከል የነበረ ጨዋታ ነው። ሴልታ ቪጎ 3-2 በሆነ ውጤት ሴቪያን ድል አድርጎታል። ቀድሞ ግብ ማስቆጠር ችሎ የነበረውም ሴልታ ቪጎ ነው። ኢላክሲ ሙሪ በ19ኛው፣ ሚጌዝ 65ኛው፣ እንደዚሁም ኢግላሲስ 91ኛው ደቂቃ ላይ ማሸነፊያውን ግብ አስቆጥሯል። ሴቪያን ግቦች ጉጅ 53ኛው እንደዚሁም ሳልስ 98ኛው ደቂቃ ላይ ቢያስቆጥሩም ነገር ግን ሴቪያን ከሽንፈት መታደግ አልቻሉም። እንግዲህ ሌላኛው ሲጠበቅ የነበረው ጨዋታ የቫሌንሺያ እና የሄታፌ ጨዋታ ነበረ። ቫሌንሺያ ሄታፌን 3-0 በሆነ ውጤት ድል አድርጓል። ዲዮሮ ሎፔዝ እና ፑፒ ግቦቹን ማስቆጠር ችለዋል። ውድ ቤተሰቦቻችን የቫሌንሺያ ጉዞ ግን በትልቁ ሊነገር የሚገባ በጣም አስደናቂ ጉዞ ላይ የሚገኝ ቡድን ነው። ቫሌንሺያ ከ4 ወራት በፊት ውድ ቤተሰቦቻችን በስፔን ላሊጋም እንግዲህ የነበረው ላለመውረድ የሚታገል ቡድን ነበረ። በስፔን ላሊጋ 20ኛ ደረጃ ከ4 ወር በፊት ነበር። አሁን 9ኛ ነው የሚገኘው። የአውሮፓን ትኬት ለመቁረጥ በሚደረግ ትንቅንቅ ውስጥ እስከ መገኘት ደርሶ ነበር። እጅግ በጣም አስገራሚ የሚባል ጉዞ በቫሌንሺያ ተመለከትን። ዛሬ በስፔን ላሊጋ በርካታ ጨዋታዎች ይደረጋሉ። ሪያል ቤቲስ ከኦሳሱና፣ አትሌቲኮ ቢልባኦ ከዲፖርቲቮ አላቬዝ፣ ሌጋኔስ ከኢስፓኞል የሚያደርጓቸው ጨዋታዎች ዛሬ ተጠባቂ ጨዋታዎች ናቸው። ትልቁ ጨዋታ ግን ኤል ክላሲኮ ነው። በሉዊስ ካምፓናስ ስቴዲየም ባርሴሎና ከሪያል ማድሪድ የሚያደርጉት ጨዋታ ማለት ነው። ውድ ቤተሰቦቻችን ኤል ክላሲኮን ትንሽ እናስቃኛችሁ። ሁለቱ ክለቦች ማለትም ባርሴሎና እና ሪያል ማድሪድ ባለፉት 5 በግል ያደረጓቸውን ጨዋታዎች እንመልከት። ባለሜዳውን ባርሴሎናን እናስቀድም። ባርሴሎና ባለፉት 5 ጨዋታ 4 ድል 1 አቻ ያለው። አቻ የወጣውም እንግዲህ 1 ጨዋታ ብቻ ነው ነጥብ የጣለው። በአንጻራዊነት በተጋጣሚው ሪያል ማድሪድ በኩል ከተመለከትን ባለፉት 5 ጨዋታዎች ሪያል ማድሪድ 4 ድል ሲኖረው 1 ጨዋታ ብቻ በሽንፈት አጠናቋል። ሁለቱ ክለቦች ለመጨረሻ ጊዜ የተገናኙበትን 5 ጨዋታ ነጥለን ከተመለከተን ውድ ቤተሰቡ 4 ጨዋታ ነጥለን እንመልከት። በዘንድሮ የውድድር ዓመት ነው የተካሄዱት አራቱም። ባርሴሎና በአራቱ ጨዋታ 4ቱንም ድል አድርጓል። እጅግ በጣም አስገራሚ ነው። ዘንድሮ ብቻ ያደረጓቸውን 2 የስፔን ሱፐር ካፕ፣ የኮፓ ዴላሪ እና የላሊጋን ጨዋታ ብቻ 3ቱን ከነጠለን ደግሞ ባርሴሎና 12 ግብ ሲያስቆጠር ሪያል ማድሪድ ማስቆጠር የቻለው 4 ግብ ብቻ ነው። ሪያል ማድሪድ ላይ ሁለቱ ክለቦች በአጠቃላይ በርስ በርስ ግንኙነት ባርሴሎና 108 ጊዜ ድል ሲያደርግ ሪያል ማድሪድ 107 ጊዜ ድል አድርጓል። 53 ጊዜ ባቻ ውጤት አጠናቀዋል። ሁለቱ ክለቦች ዘንድሮ በላሊጋ ደግሞ ያላቸውን ሪካርድ እንመልከት። ባለሜዳው ባርሴሎና ዘንድሮ በላሊጋ 25 ጨዋታ አሸንፏል። 4 ጨዋታቸው ወጥቶ 5 ተሸንፏል። በሪያል ማድሪድ በኩል 23 ጨዋታ አሸንፏል፣ በ2 ዝቅ ይላል። 6 ወጥቷል፣ በ2 ከፍ ይላል። 5 ጨዋታ ተሸንፏል። ሁለቱም እኩል ሽንፈት በዘንድሮ የውድድር ዓመት በላሊጋው አስመዝግበዋል። ኢስታዲዮ ኦሎምፒክ ሉዊስ ካምፓናስ ስቴዲየም የዛሬውን ጨዋታ የሚያስተናግደው ስቴዲየም ሲሆን አወዛጋቢ ያሉት ዳኛ በሪያል ማድሪድ በኩል ሄርናንዴዝ የዛሬውን ጨዋታ በዋና ዳኝነት ሲመሩት፣ ማርቲኔዝ ሙናር የዛሬውን ጨዋታ ደግሞ በቫር ዳኝነት የሚመሩት ይሆናል። ይህ ጨዋታ ገና ካሁኑ ጨዋታው ሳይጀመር በዳኝነት ጉዳይ ላይ ሪያል ማድሪድ በርካታ ቅሬታዎችን እያቀረበ
ውዝግብ ውስጥ የገባም ጨዋታ እንደሆነ ይታወቃል። ግምታችሁን በሐሳብ መስጫ ሳጥናችን ላይ አስፍሩልን። ሪያል ማድሪድ ሊዮኔል ዌስቲን የተባለን የ16 ዓመት ታዳጊ አማካኝ ከላስ ፓልማስ በትላንትናው ዕለት ማስፈረሙን ይፋ አድርጓል። በዚህ የባርሴሎናን መረጃ ለመጠቅለል ራፊኒያ በእግር ኳስ ሕይወት የተማርኳቸውን ልምዶች በሙሉ ለላሚን ያማል እያካፈልኩት እገኛለሁ ብሏል። ላሚን ያማል ምክር የሚሰማ እጅግ በጣም ምርጥ ተጫዋች ነው፣ ምርጥ ታዳጊ ነው፣ ብዙ ነገር መማር ይፈልጋል። እኔም የእግር ኳስ ልምዴንና ተሞክሬን ለሱ በሚመጥን መልኩ እያካፈልኩት እገኛለሁ ብለዋል። ራፊኒያ አያይዞም አምበል እንደመሆን ሲነገረኝ እጅግ በጣም ነው ደስ ያለኝ ብለዋል። ይህ የማይታመን ነው ብሏል። በተለይ ማንም ሰው እንደ ባርሴሎና ያለ ትልቅ ክለብ በአምበልነት እመራለሁ ብሎ አያስብም። ይህን እድል ግን አግኝቼዋለሁ። ይህን እድል ሳገኝ ግን እጅግ በጣም ነው ደስ ያለኝ፣ ሊታመን የማይችል ሲል ገልጾታል። ባርሴሎናን በአምበልነት መምራት። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው አጫጭር ስፖርታዊ ጥንቅሮቻችን እንሻገር። በድጋሚ ቃል ስፖርት ጋር መልካም ቆይታ ተመኘን። ውድ ቤተሰቦቻችን ትላንት በእንግሊዝ በርካታ ያሉ ጨዋታዎችን ተመልክተን ነበረ። በርካታ ግብ ከተቆጠረበት ጨዋታን ጀምር ኤቨርተን ፉልሃምን 3-1 ያሸነፈበት ማይኮሊንግ ኬን ቤቶ ሶስቱን የኤቨርተን ግቦች ሲያስቆጥሩ ሄሜኔዝ የባለሜዳውን ፉልሃምን ብቸኛ ግብ እንደዚሁ ከመረብ በማዋሃድ ችሏል። ሌላኛው ጨዋታ ብራይተን ኤንድ ሆቭ አልቢየን ከወልቭስ ያደረጉት ጨዋታ ነበረ። ዳኒ ዌልቤክ 28ኛው ደቂቃ ላይ በፍጹም ቅጣት ምት ባስቆጠራት ግብ ብራይተን ኤንድ ሆቭ አልቢየን ወልቭስን 1-0 ድል ማድረግ ችሏል። ሌላኛው ጨዋታ ብሬንትፎርድ ኤፕስዊች ታውንን በሼድ ብቸኛ ግብ የ18ኛ ደቂቃ ግብ 1-0 እንደዚሁ ድል ያደረገበት ጨዋታ ነበረ። ብሬንትፎርድ በፕሪሚየር ሊጉ ከ86 ዓመት በኋላ 4 ተከታታይ ጨዋታ አሸነፈ። ብራይተንን 4-2፣ ኖቲንግሃምን 2-0፣ ማንቸስተር ዩናይትድን 4-3፣ ትላንት ኤፕስዊች ታውንን 1-0 በሆነ ውጤት ድል ያደረገ። ሌላኛው የአውሮፓን ትኬት መቁረጥን ለማረጋገጥ የነበረው ጨዋታ በስኬት ተጠናቋል። በአስቶን ቪላ በኩል በርነማውዝን ነበር የገጠመው። ለቪላ ተፈርቶ ነበር የጨዋታ ቪታሊቲ ላይ ነበር። አስቶን ቪላ ግን ጨዋታውን 1-0 ድል አደረገ። ኦሌ ዋትኪንስ በ75 ግቦች የአስቶን ቪላ ምንጊዜም ከፍተኛ የፕሪሚየር ሊግ ግብ አስቆጣሪ የሆነበትን ግብ ባስቆጠረው ጨዋታ አስቶን ቪላ 1-0 በኦሌ ዋትኪንስ ግብ አሸንፏል። ዋትኪንስ በውድድር ዓመቱም የ16ኛ የሊግ ግቡን አስቆጥሯል። አስቶን ቪላ ማሸነፉን ተከትሎ ነጥቡን 63 በማድረስ ለሻምፒዮንስ ሊግ ተሳትፎ የሚያደርገው ተጋድሎን አጠናክሮ ቀጥሏል። አስቶን ቪላ በ63 ነጥቦች 6ኛ ደረጃ ላይ ይገኛል። በርንማውዝ በ53 ነጥቦች 10ኛ ደረጃ ላይ ለመቀመጥ ተገዷል። የአውሮፓን ትኬት አይቆርጥም ማለት ነው። አስቶን ቪላ ግን በዘንድሮ ውድድር ዓመት ቢያንስ 100% በኮንፈረንስ ሊግ እንደሚሳተፍ ተረጋግጧል። አሁን የኤሮፕ ሊግ እና ሻምፒዮንስ ሊግ የትኛው የሚለውን ብቻ ለመወሰን ነው ቀጣይ ጨዋታዎቹን የሚያደርገው ማለት ነው። አስቶን ቪላ በክለቡ ታሪክ ከፍተኛ የሚባለው ነጥብ የሰበሰበው 68 ነው። ባለፈው የውድድር ዓመት እንግዲህ አሁን ቀሪ ሁለት ጨዋታዎች አሉት። 6 ነጥቦችን ማግኘት ይችላል። 69 ማድረስ ይችላል። ሁለቱንም ካሸነፈ ሌላ ሪካርድ መያዝ ይችላል። 29-10 የውድድር ዓመት 64 ነጥብ፣ በዘንድሮ የውድድር ዓመት 63 ነጥብ ላይ ይዟል። ይቀጥላል እንግዲህ በ1995-96 63 ነጥብ፣ በ2008-9 የውድድር ዓመት 62 ነጥብ ሰብስቧል። አስቶን ቪላ በኡና ኤምሬ ስር እንግዲህ አስደናቂ ውድድር ዓመት እያሳለፈ ይገኛል። ቢያንስ ደግሞ በአውሮፓ መድረክ ቀጣይ ውድድር ዓመት እንደሚሳተፍ ያረጋገጠበትንም ድል ነው እንደዚሁ ማስመዝገብ የቻለው። የፔፕ ጋርዲዮላ ቡድን ራሱን አጣብቂኝ ውስጥ ከቷል። ከወራጁ ሳውዛምፕተን ጋር 0-0 በሆናቸው ውጤት ከተጠናቀቀ በኋላ ማለት ነው። ከሊጉ መውረዱን ያረጋገጠው ሳውዛምፕተን ግን ከማንቸስተር ሲቲ ጋር አቻ መለያየቱን ተከትሎ ነጥቡን ወደ 12 ከፍ ማድረግ የቻለበት አጋጣሚ ተፈጥሯል። ይህንም ተከትሎ ሳውዛምፕተኖች በሊጉ ታሪክ አነስተኛ ነጥብ ይዞ ማጠናቀቅ ጥሩ ያልሆነውን ሪካርድ ከመጋራት ድነዋል። በፕሪሚየር ሊጉ አነስተኛ ነጥብ ይዞ ያጠናቀቀው ክለብ ደርቢ ካውንቲ 278 በ11 ነጥብ ነበር ከፕሪሚየር ሊግ የወረደው። ከዛ በኋላ እንግዲህ
መጥፎ ሪከርድ ተብሎ ሁለተኛ የሚቀመጠው የሳውዝሃምፕተን ነው። ቀሪ አንድ ጨዋታ አለው ካሸነፈ ከሰንደርላንድ ጋር 15 ነጥብ ይስተካከላል። ምናልባት ሌላ ከመጥፎ ሁለተኝነት ቢያንስ ከሰንደርላንድ ጋር ይስተካከላል። ሃደርስፊልድ በ16 ነጥብ፣ ሼፊልድ ዩናይትድ በ16 ነጥብ፣ አስቶን ቪላ እና ስቶክ ሲቲ በ28 በ17 ነጥብ መውረዳቸውን ያረጋገጡ ክለቦች ነበሩ። ለማንኛውም መጥፎን ሪከርድ ግን ቢያንስ ይዞ እንደማያጠናቀቅ አረጋግጧል። ሳውዝሃምፕተን ማሸነፍ አይፈልጉም ነበር ያለው ሩበን ዲያዝ ነው። የማንቸስተር ሲቲ ተከላካይ ሩበን ዲያዝ በትላንትናው ጨዋታ እንደተበሳጨ ገልጿል። በተለይም 0-0 ከተጠናቀቀ በኋላ ሳውዝሃምፕተኖች ጨዋታውን ማሸነፍ አልፈለጉም ነበር፣ በጣም ያበሳጨዋል። ጨዋታው ሜዳ ላይ በመቀመጥ ማቋረጥ እና ሰዓት መግደል ነበር ስራቸው። ጨዋታውን ማሸነፍ እንኳን አይፈልጉም ነበር። ሻምፒዮንስ ሊግ ተሳትፎ ቦታ አሁንም በእጃችን ነው፣ ለምንፈልገው ነገር እንፋለማለን። 3 ጨዋታዎች ይቀሩናል፣ ሁሉንም ማሸነፍ እንፈልጋለን ብሏል ሩበን ዲያዝ። በጨዋታው ላይ ማንቸስተር ሲቲ 26 ሙከራ 5 ኢላማውን የጠበቀ 67 የኳስ ንክኪ በተቃራኒ ፍጹም ቅጣት ምት 72% የኳስ ቁጥጥር 1.89 ግብ ሊሆን የሚችል ሙከራ ግን ግብ ማግኘት ሳይችል ቀርቷል። ሳውዝሃምፕተን ካለፉት 47 የፕሪሚየር ሊግ ጨዋታ ክሊንሺት ይዞ የወጣው በሁለት ነበረ። ትላንትና ሶስተኛውን የፔፕ ጋርዲዮላ ቡድን ላይ ይዞ ወጥቷል። በሲቲ በኩል የተወሰኑ የቡድን ዜናዎችን በዛው ለማድረስ ያክል ባርሴሎና በ2026 የኤርሊንግ ሃላንድን የማንቸስተር ሲቲ ውል ማፍረሻ ውል ከፍሎ ለማዞር እቅድ ይዟል እየተባለ ነው። 175 ሚሊዮን ዩሮ የውል ማፍረሻው ሃላንድ ከሪያል ማድሪድ ይልቅ ወደ ባርሴሎና መሄድን ይመርጣል የሚሉ ዘገባዎች በስፋት እየተሰራጩ እንደሆነም ይታወቃል። ግን ገና በሩመር ደረጃ ያለ መረጃ ነው። ያውም 2026 ቀጣይ ክረምት ላይ ነው። ሌላኛው ከማንቸስተር ሲቲ እንግዲህ ቀጣይ ክረምት ላይ እንዲለቅ የሚፈለገው ጆን ስቶንስ እንደሆነ ይታወቃል። ማንቸስተር ሲቲዎች ተጫዋቹን ከክለቡ እንዲለቅ የፈለጉበት ዋነኛ ምክንያት ደግሞ የተጫዋቹ ተደጋጋሚ ጉዳት ማስተናገድ ነው። ኤቨርተኖች ይህንን የቀድሞ ተጫዋቻቸውን ዳግም ወደ ክለባቸው መልቀቅ ሲፈልጉ እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ሲቲዎች ተጫዋቹ እንዲለቅ ስለሚፈልጉም በተጫዋቹ ዝውውር በር ላይ እንደማይቆሙም ነው ፉትቦል ኢንሳይደር በዘገባው ይዞት የወጣው። አሌክሲስ ማካሊስተር ቀደም ብሎ ሻምፒዮን መሆን በኋላ ቡድኑ ስለምን እያሰበ ነው ተብሎ ተጠይቆ ነበረ። ስለ ሪካርዶች ወይም ሪካርዶችን መስበር እያሰበን አይደለም ብሏል። ግን ሳላህ ብዙ ሪካርዶችን ሊያሻሽል ይችላል። ያው ከዚህ በኋላ ለሊቨርፑል የቅንጦት ጨዋታዎች ናቸው ሁሉም። ስለዚህ በእነኚህ ጨዋታዎች ላይ ለሳላህ ግን ግቦች፣ አሲስቶች በርካታ ክብረ ወሰኖችን እንዲያሻሽል ያደርጋል። ግን እዛ ላይ አይደለንም ብለዋል። ምን ማድረግ እንደምንችልና ምን ማሻሻል እንዳለብን ትኩረቶችን እያደረግን ነው፣ ራሳችንን እየገመገመን እንገኛለን ብለዋል። በተለይም በቀጣዩ ውድድር ዓመት መጠናከር ያለበት የራሳችንን ክፍል እንድናይ ያደርገናል ብለዋል። እኛ ሁሌም ማሸነፍ እንፈልጋለን። እኛ የዚህ ቡድን አስተሳሰብ ይህ እንዲሆነ ብቻ ነው የምንፈልገው። ከአርሰናል ጋር ጥሩ ጨዋታ ይሆናል። ስራችንን ማሳየትና ሻምፒዮን መሆን የሚገባን መሆናችንን ከማሳየት ውጪ ምንም ነገር ማሳየት የለብንም ብሏል። ግን በዚህ ጨዋታ ላይ ሻምፒዮን ለምን እንደሆነን ማሳየት እንፈልጋለን ብሏል። ቡድናቸው ሻምፒዮን ከሆነ በኋላ ባለፈው ሳምንት በቼልሲ ስታንፎርድ ብሪጅ ላይ እንደተሸነፈ ይታወሳል። አርኔ ስሎት ስለ ኮነር ብራንዴሊ ሀሳባቸውን አጋርተዋል። ኮነር ልዩና ጉልበት ያለው ያጨዋወት ስልት አለው። ሁሌም በቡድን ውስጥ ያሉ ተጫዋቾች ብዙ ይሮጣሉ። ነገር ግን ኮነር በሩጫ ፍጹም የተለየ ደረጃ ላይ ነው ያለው። ምናልባት በፓሪስ ሰን ዠርሜን የአሽራፍ ሀኪሚ ጋር ይመሳሰላል። በጨዋታ ውስጥ በተግባር ሁሉም ቦታ ላይ ይገኛል። እናም በቀጣይነት የትሬንት አሌክሳንደር አርኖልድ ቦታ አልጋ ወራሽ ሆኖ ስለሚቀጥል አዲስ ተጫዋች እስካላመጡ ድረስ ወይም ደግሞ አዲስ ተጫዋችን ቢመጣ በዋነኝነት በቦታው ላይ ስለሚሳተፍ ተጫዋች የአርኖልድ ተተኪ በመሆኑ ምክንያት በዚህ ጨዋታ ላይ ድል ይሰጠዋል። ከጨዋታው መጠናቀቅ በኋላ ግን የተወሰኑ አባላት ወደ ዱባይ እረፍት እንደሚያቀኑ እየተዘገበ ይገኛል። መረጃውን ከሊቨርፑል የታማኝ ምንጮች ለማረጋገጥ ጥረት እናደርጋለን። ወደ ዱባይ ጉዞ ሊያደርጉ ይችላሉ የሚሉ መረጃዎች ግን በስፋት እየወጡ ይገኛሉ። ለሊቨርፑል ቅርብ የሆኑ ምንጮችም ይሄን ይፋ ያደረጉት ነው። ከተጋጣሚ ቡድን አርሰናል ጋር በተያያዙ ደግሞ ተጨማሪ መረጃዎችን ለማጋራት ያክል ሳካ በዚህ ውድድር ዓመት እንግዲህ ወደ 3 ወር ገደማ በላይ ጉዳት ምክንያት ሜዳ ላይ እንዳልነበረ ይታወቃል። እሱ እንግዲህ በጉዳት ሜዳ ላይ ባልነበረበት ወራትን ጨምሮ ሳላ 25 ፓልመር 21 ብቻ ነው በዚህ ውድድር ዓመት ከሳካ 20 በላይ ትልልቅ የግብ ዕድሎችን የፈጠሩት። ለማስታወስ ያክል 22 ጨዋታዎችን ብቻ ነው ማድረግ የሚቻለው። ከታህሳስ ወር በኋላ 2 ጨዋታዎችን ብቻ ነው በቋሚነት የሚጀምረው።
ለአርሰናል እጅግ ትልቅ እጦቱ የነበረው ተጫዋች ማለት ይቻላል። ግን አርሰናል አብዛኛውን ነገር ያጣውም እንግዲህ በዘንድሮ ውድድር ዓመት በጉዳት በቅጣት የማይክል አርቴታ የጨዋታ ፍልስፍና ላይ የተወሰኑ ጥያቄዎችና የስኳድ ዴብዝ ጥራት ችግር እንደነበረ በብዛት በርካቶች የሚያነሱት ሐሳብ ነው። ሳካ ግን በፕሪሚየር ሊጉ ሶስተኛው ተጫዋች ነው ትልቅ የግብ ዕድሎችን በመፍጠር። በአርሰናል ውስጥ ግብ ጠባቂ ዮሐን ጋርሻን በማስፈረም ሂደት ላይ ያለው ሐሳብ ለሁለት ተከፍሏል። አርቴታ ዮሐን ጋርሻ ከባለፈው ዓመት ጀምሮ እየተከታተለው ሲሆን ተጫዋቹ በመጪው ክረምት ወደ አርሰናል እንዲመጣ ይፈልጋል። አሰልጣኙ በተቃራኒው የክለቡ አዲሱ ስፖርቲንግ ዳይሬክተር ዮሐን ጋርሻ ላይ ከማስፈረም ይልቅ በጀቱን ሌላ ተጫዋች ላይ ማውጣት ይፈልጋል ተብሏል። በዴቪድ ራያ እንግዲህና በዮሐን ጋርሻ መካከል ፉክክር እንዲኖር ይፈልጋል አሰልጣኝ ማይክል አርቴታም። ነገር ግን አዲሱ ስፖርቲንግ ዳይሬክተር የለም ግብ ጠባቂ ላይ በተለይም ያው በስፓኞል በኩል ለዚህ ግብ ጠባቂ የሚፈልገው ገንዘብ ከ25 እስከ 30 ሚሊዮን ፓውንድ ነውና አንድሪያ ቤርታ በፍጹም ይሄንን አምኖ መቀበል አልፈለገም። ይሄ ሁላ ገንዘብ አንድ ግብ ጠባቂ ላይ ፈሰስ ከምናረግ አጥቂ ወይም ሌሎች የሜዳ ክፍል ብናጠናክርበት ይሻላል እያለ ነው። በዚህ ጉዳይ ላይ የአርሰናል ደጋፊዎች እናንተን የግል መልከታ አንድሪያ ቤርታ ወይንስ ማይክል አርቴታ በዮሐን ጋርሻ የግብ ጠባቂ ዝውውር ላይ እናንተን አጋሩን። ማክስ ዶማን በሚቀጥለው ውድድር ዘመን የመጀመሪያ ቡድን አካል በመሆን ወደ ኤዥያ ቀድሞ ውድድር ጉዞ እንደሚያደርግ ይጠበቃል። በማይክል አርቴታ በጣም የተደነቀው ተጫዋች ነው። ቀጣዩ ማርቲን ኦዴጋርድ በአርሰናልም እየተባለ ይገኛል። ይህ እጅግ በጣም አስደናቂ ታዳጊ የፈረንሳዩ ክለብ ማርሴይ ደግሞ ያኮቭ ኪዮርን ለማስፈረም ሁኔታዎችን እየተመለከቱ ነው ተብሏል። ቀጣይ ክረምት ላይ ከአርሰናል እንደሚለቅ ይጠበቃል። ይህም ተጫዋች ዛሬ በሚደረገው የአርሰናልና የሊቨርፑል ተጫዋቾች የተውጣጡ ምርጥ 11 እናደርሳችሁ። እናንተ የጎደለ ካለ በሐሳብ መስጫ ሳጥናችን ላይ ግላችሁ ልታጋሩን ትችላላችሁ። ግብ ጠባቂ አሊሰን ተመርጧል። አራቱ ተከላካዮች ማይል ሉዊስ ስኬሊ እና ሳሊባ ከአርሰናል፣ ቫንዳይክ እና ብራንዴሊ ከሊቨርፑል፣ የአማካይ ስፍራ ተጫዋቾች ማካሊስተር እና ሪያን ግራቨንበርች ከሊቨርፑል፣ ማርቲን ኦዴጋርድ ከአርሰናል፣ የፊት መስመሩን ሳላህና ዲያዝ ከሊቨርፑል፣ ሳካ ከአርሰናል ተመርጠዋል። ምናልባት መካተት የነበረበት ካለ እናንተን የግል ልታረሱን ትችላላችሁ። ዛሬ ትልቁ ጨዋታ በአንፊልድ ሮድ ስቴዲየም ሊቨርፑል ከአርሰናል ይጫወታሉ። ባለሜዳውን እናስቀድሙ ወደ ቤተሰቦቻችን። በሊቨርፑል በኩል ባለፉት 5 ጨዋታ 3 ድል 2 ሽንፈት ገጥሟቸዋል። በአስቶን ቪላና በቼልሲ የደረሰባቸው የፕሪሚየር ሊግ ሽንፈቶች ናቸው። በተቃራኒው በአርሰናል በኩል ከተመለከትን ባለፉት 5 ጨዋታ 1 ድል ብቻ ያለው ቡድን ነው። ያውም በፕሪሚየር ሊግ ውድ ቤተሰቦቻችን በፕሪሚየር ሊጉ 3 ጨዋታ ከፓላስ ከብሬንትፎርድ እና ከኤቨርተን ወጥቷል። በበርንማውዝ ደግሞ ባለፈው ሳምንት ተሸንፏልና አርሰናል በፕሪሚየር ሊጉ በጣም አስከፊ ጉዞ ላይ ነው የሚገኘው። ምናልባት ትላንት የማንቸስተር ሲቲ መሸነፍ ለአርሰናል እፎይታን የሰጠ ይመስላል። ቢያንስ ሁለተኝነቱን አይነጠቅም። የሁለቱን ክለቦች የመጨረሻ 4 ግንኙነት ነጥለን ከተመለከትን ሊቨርፑል 2ቱን ሲያሸንፍ አርሰናል 1 አሸንፎ 1 ጨዋታቸው ወጥቷል። በእርስ በርስ ግንኙነት ሊቨርፑል 92 ጊዜ ሲያሸንፍ አርሰናል 79 ጊዜ ያሸንፎ 68 ጊዜ ደግሞ አቻ ወጥቷል። ሁለቱ ክለቦች ዘንድሮ በፕሪሚየር ሊጉ ብቻ ያላቸውን ሪካርድ ከተመለከትን ሊቨርፑል 25 ድል አለው። አርሰናል በፕሪሚየር ሊጉ 18 ድል ብቻ ነው ያለው። ሊቨርፑል 7 አቻ ወጥቷል። አርሰናል 13 አቻ ዘንድሮ ወጥቷል በፕሪሚየር ሊጉ። ሊቨርፑል ዘንድሮ በፕሪሚየር ሊጉ 3 ጨዋታ ሲሸነፍ አርሰናል 4 ጨዋታ ተሸንፏል። አርሰናል ምን ያህል አቻ ዘንድሮ ዋጋ እንዳስከፈለው ሌላኛው ማሳያ ንጻሬ ነው። የዛሬው ጨዋታ አንፊልድ ሮድ ስቴዲየም ላይ ይደረጋል። ወደ 60 ሺህ ደጋፊዎች ይታደማሉ። የአርኔ ስሎቱ ክለብ ሊቨርፑል ሻምፒዮኑ ሊቨርፑል የ2024-25 ማለት ነው ከማይክል አርቴታው ቡድን አርሰናል ጋር ዛሬ አመሻሽ 12 ሰዓት ከ30 ሲል ጨዋታ ይጀምራል። ማን ይህን ጨዋታ በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ የአርሰናልም የሊቨርፑልም ደጋፊዎች የግል መልከታችሁን ልታጋሩን ትችላላችሁ። ማንቸስተር ዩናይትድ ዛሬ ላይ ሆኖ ፕሪሚየር ሊጉ ደረጃ ሰንጠረዥን አይመለከትም። ምክንያቱም በማንቸስተር ዩናይትድ ላለ ክለብ የፕሪሚየር ሊጉን ደረጃ ሰንጠረዥ መመልከት
እጅግ በጣም ከባዱን ውጤት ስለሚያስመለክት ማለት ነው። ዘንድሮ ግን ማንቸስተር ዩናይትድ ሁሉን ነገር በአንድ መድረክ ያስተካክላል በኢሮፕ ሊግ። ታዲያ ማንቸስተር ዩናይትድ እቺን ኢሮፕ ሊግ ትኬት ያገኘው በአሮዋን ቢሳካ አንድ እርምጃ ወደ ኋላ መቅረት ነው። ካስታወሳችሁ የባለፈው ውድድር ዓመት የእንግሊዝ የኤፍኤ ካፕን አሸናፊ መሆን ነበር ዘንድሮ በኢሮፕ ሊግ ዩናይትድን እንዲሳተፍ ያደረገው። የዘንድሮ ኢሮፕ ሊግ ደግሞ ቀጣይ ዓመት ሻምፒዮንስ ሊግ የሚሳተፍበትን ትኬት ሊያስቆርጠው እየተንደረደረ ይገኛል። በኤፍኤ ካፕ የግማሽ ፍጻሜ ጨዋታ ላይ ኮቬንትሪ ግብ አስቆጥሮ በቫር ነበር የተሻረው። እቺ ግብ ተሽራ ነበረ። በወቅቱ እቺ ግብ የተሻረችው አሮዋን ቢሳካ አንድ እርምጃ ወደ ኋላ መቅረቱ ነበረ። የኤፍኤ ካፕ ዋንጫን በዛ ዓመት ዩናይትድ ማሸነፉ ወደ ኢሮፕ ሊግ ገባ። በኢሮፕ ሊግ ደግሞ ዘንድሮ ፍጻሜ ደረሰ። ካሸነፈ ሻምፒዮንስ ሊግ ይገባል። እቺ የአሮዋን ቢሳካ አንድ እርምጃ ወደ ኋላ ግን በጣም ወሳኝ ናት። ዛሬ ደግሞ ክለቡን በተቃራኒው የሚገጥም ይሆናል። አልሂላል ከብሩኖ ፈርናንዴዝ ወኪል ጋር ለሶስተኛና ለመጨረሻ ጊዜ ሙከራ ያሉትን ጥረት ያደርጋሉ ተብሏል። የሳውዲ ክለብ እንግዲህ አማላይ ደሞዝ በማቅረብ ተጫዋቹን የግላቸው ለማድረግ የሚደረገው ጥረት ለሶስተኛ ጊዜ መጥቷል ማለት ነው ወደ ማንቸስተር ዩናይትድ ቤት። ማንቸስተር ዩናይትዶች አስቀድመው በብሩኖ ፈርናንዴዝ ጉዳይ ላይ ከውሳኔ የደረሱ እንደሆነ ይታወቃል። ተጫዋቹ በቅርቡ ነው ኮንትራቱን የፈረመው፣ ውላለው በማንቸስተር ዩናይትድ። ማንቸስተር ዩናይትድ አማላይ ገንዘብ ከሳውዲ አረቢያው ክለብ አልሂላል ቢቀርብላቸውም እንደማይቀበሉ አስቀድመው እንዳሳወቁ ይታወቃል። ቀጣይ ውድድር ዓመት የዓለም ክለቦች ዋንጫ ተሳታፊው አልሂላል ግን ብሩኖ ፈርናንዴዝን ለማስፈረም ሶስተኛና ትልቅ የተባለ ገንዘብ ዳግም ይዘው ለመምጣት ለሶስተኛ ጊዜ ወኪሉን ያነጋግራሉ ተብሏል። የማንቸስተር ዩናይትድ ከ18 ዓመት በታች ቡድን በሩበን አሞሪም የሚደነቀው የማንቸስተር ዩናይትድ ቡድን ነው። ትላንትናም ሰንደርላንድን ከ18 ዓመት በታች ቡድን 3-1 አሸንፏል። አሚር ኢብራሂሞቪች አዲሱ ኮንትራት ፈራሚው፣ እንደዚሁም አልበርት ማይልስ፣ ቪክተር ሙሳ ገባ አስቆጥሯል። ጄምስ ቲዮ፣ ሼይ ሌስ እና ዚያች ቡማን ደግሞ የሶስቱን ተጫዋቾች ግብ አሲስት አድርገዋል። ዩናይትድ ቀጣይ እንደሚታወቀው ቡድን ማጠናከር ሂደት ላይ ከነኚህ ታዳጊ ተጫዋቾች ወደ ዋናው ቡድን ተጫዋች እንደሚያሳድጉ አስቀድመው ተናግረዋል። ሼሊስ ትላንትናም እንግዲህ አሲስት አድርጓል። የኳስ የመቆጣጠር ብቃቱ በጣም አስደናቂ ከሚባሉ ተጫዋቾች አንደኛው ነው። ከጉዳት መልስ 2 ጨዋታዎችን ብቻ ነው ለማንቸስተር ዩናይትድ ታዳጊዎች ማድረግ የቻለው። በአጠቃላይ በ5 ጨዋታ 2 ግብ እና 2 አሲስት ማድረግ ችሏል። በማንቸስተር ዩናይትድ ዋናው ቡድን ውስጥ በጥቂት ዓመታት ውስጥ ሩበን አሞሪም ያጫውቷቸዋል ተብለው ከሚጠበቁ ተጫዋቾች ደግሞ ሼሊስ አንደኛው ነው። ሩበን አሞሪም በታችኛው ቡድን ከተመለከቷቸው ታዳጊና ለዋናው ቡድን ካጩት ተጫዋች አንደኛው እንደሆነ ይታወቃል። ሪዮ ፈርዲናንድ እግር ኳስን ካቆመ በኋላ በጋዜጠኝነት እየሰራ ነው። ትላንት አንድ ሐሳብ አጋርቷል። ምናልባት የእናንተን የግል መልከታ አጋሩን። እኛ የሪዮ ፈርዲናንድ እናደርሳችሁ። ሊቨርፑል የፕሪሚየር ሊጉ ስኬታማው ክለብ ነው ብሏል። ነገር ግን የዓለማችን ትልቁ ክለብ አይደለም ብሏል። ይህንን ያለው ሪዮ ፈርዲናንድ በዓለም ዙሪያ ብትዞሩ የማንቸስተር ዩናይትድን ያክል እንኳን ድጋፍ የለውም። በእንግሊዝ ምድር ግን ስኬታማው ቡድን ነው። ማንቸስተር ዩናይትድ ደግሞ በዓለም ትልቁ ክለብ ነው። ይህ ነው በሁለቱ ክለቦች መካከል ያለው ንጻሬ ብለዋል። ማንቸስተር ዩናይትድ ግን በፕሪሚየር ሊጉ በሊቨርፑል የበላይነት እንደተወሰደበት አልሸሸገም። ሪዮ ፈርዲናንድ በዚህ ሐሳብ ላይ የግል መልከታችሁን አጋሩን። በእርግጥ ዩናይትድ በዓለም ዙሪያ በርካታ ደጋፊ ካሉት ክለቦች ውስጥ አንደኛው እንደሆነ ይታወቃል። ማንቸስተር ዩናይትድ ሲዝኑን ለመጨረስ 4 ጨዋታ ብቻ ይቀሩታል። የዛሬው የዌስትሃም ዩናይትድን ጨዋታ ከጨመርን ቼልሲን አስቶን ቪላን ይገጥማል። ለዩናይትድ ግን የዌስትሃምም የቼልሲም የአስቶን ቪላም ጨዋታ መርሃ ግብር ማሟያ ሩበን አሞሪም እንዳሉት ቅድመ ውድድር ዝግጅት ብለውታል። ዋናው ጨዋታ ከቶትናም ጋር በአውሮፓ የኢሮፕ ሊግ የፍጻሜ ጨዋታ ነው። የዛሬው የዌስትሃም ዩናይትድን ጨዋታ በጥቂቱን ቃኘው። ውድ ቤተሰቦቻችን ማንቸስተር ዩናይትድ በፕሪሚየር ሊጉ ባለፉት 5 ጨዋታ 1 ድል እንኳን የለውም። 3 ተሸንፎ 2 አቻ ወጥቷል። ዌስትሃም ዩናይትድን በተመሳሳይ ልክ እንደ ዩናይትድ ባለፉት 5 ጨዋታ ድል የሚባል ነገር የለውም። ልዩነቱ ቢያንስ 3 አቻ ያለው፣ 2ቱን ተሸንፏል። ሁለቱ ክለቦች በእርስ በርስ ግንኙነት የመጨረሻ 5 ግንኙነታቸውን ነጥለን ከተመለከትን ዌስትሃም ዩናይትድ 3ቱን ሲያሸንፍ ዩናይትድ አንዴ ብቻ ነው ዌስትሃምን ባለፉት 4 ጨዋታ ድል ያደረገው። 73 ጊዜ ዩናይትድ ሲያሸንፍ 47 ጊዜ ደግሞ ዌስትሃም አሸንፏል። 32 ጊዜ ባቻ ውጤት ነው ሁለቱ ክለቦች ጨዋታቸውን ማጠናቀቅ የቻሉት። በፕሪሚየር ሊጉ ዩናይትድ 10 ሲያሸንፍ ዌስትሃም 9፣ በፕሪሚየር ሊጉ ዩናይትድ 9 አቻ ሲወጣ ዌስትሃም 10፣ በፕሪሚየር ሊጉ ዩናይትድ 16 ሲሸነፍ ዌስትሃምም 16 ተሸንፏል። ዛሬ 10 ሰዓት ከ15 ደቂቃ ሲል በኦልድ ትራፎርድ የሚጀምር ጨዋታ ነው።
ኑኖ ማዱኬ ባለፉት 3 የውድድር ዓመታት ለቼልሲ ከተመለከት ነው ብዙ መሻሻለን አሳይቷል 2022-23 1 የግብ አስተዋጽኦ ነበረው አምና 2023-24 11 የግብ አስተዋጽኦ ነበረው ዘንድሮ 17 የግብ አስተዋጽኦ አለው በጉዳት የተወሰኑ ጨዋታዎች ያመለጡት እንጂ በጣም ወሳኝ ከሚባሉ የቼልሲ ተጫዋቾች ውስጥ አንደኛው ነው ሮሚዮ ላቪያ ደግሞ ሌላ የቼልሲ በጣም ወሳኙ ተጫዋች ነው እሱ በተሰለፈባቸው ወደ 10 የሚጠጉ ጨዋታዎች ውስጥ 3 አቻ ብቻ ያለው ቡድን ነው 7ቱን በድል መወጣት ተችሏልና ሮሚዮ ላቪያ ከጉዳት ነፃ ሲሆን ለቼልሲ እንዴት ያለ ወሳኝ ተጫዋች እንደሆነ ሌላ ማሳያ ቁጥር ነውና ሮሚዮ ላቪያ አሁን ከጉዳት ነፃ ነው እንግዲህ አለን ሺረርም እንዳለው የሱ ከጉዳት ነፃ መሆን ለቼልሲ ወጥነት ማሳያ ጭምር ነው ብለዋል ባለሜዳው ኒካስል ዩናይትድ ነው በሴንት ጄምስ ፓርክ ስቴዲየም ዛሬ የሚደረገው ትልቁ ጨዋታ ነው በኒካስል ዩናይትድ በኩል 3 ድል አለ አንድ አቻ አንድ ሽንፈት ገጥሟቸዋል በቼልሲ በኩል ባለፉት 5 ጨዋታ በፕሪሚየር ሊጉ ሽንፈት የሚባል ነገር አልተመለከቱም 3 ድል 2 ተቻላቸው ሁለቱ ክለቦች ለመጨረሻ ጊዜ በተገናኙባቸው 4 የእርስ በርስ ግንኙነቶች ውስጥ በኒካስል ዩናይትድ በኩል 1 ድል ቼልሲ 2 ድል አንድ ጊዜያቸው ወጥቷል ቼልሲ 76 ጊዜ በአጠቃላይ ሲያሸንፍ ኒካስል 57 ጊዜ አሸንፏል 43 ጊዜ ደግሞ እነኚህ ሁለት ክለቦች ባቻ ውጤት ነው ጨዋታቸውን ያጠናቀቁት ዛሬ በሴንት ጄምስ ፓርክ ስቴዲየም ጨዋታቸውን ሲያደርጉ ኒካስል 19 ድል ቼልሲ 18 ድል ኒካስል 6 አቻ ቼልሲ 9 አቻ ኒካስል 10 ሽንፈት ቼልሲ 8 ሽንፈት ይዘው ነው የሚጋጠሙት ሴንት ጄምስ ፓርክ ስቴዲየም የኤዲያው ቡድን ኒካስል ዩናይትድ ከኤንዞ ማሬስካው ቡድን ቼልሲ ይፋለማሉ ይህ ጨዋታ 8 ሰዓት ሲል በኢትዮጵያን አቆጣጠር ምሳ ሰዓት አካባቢ የሚጀምር ጨዋታ እንደማለት ነው ይህ ጨዋታ በፕሪሚየር ሊጉ ብዙ ነገር ይወስናል ልክ የቼልሲ ጨዋታ እንደተጠናቀቀ ማንቸስተር ዩናይትድ ከዌስት ሃም ኖቲንግሃም ፎረስት ከሌስተር ሲቲ ቶትናም ከፓላስ 10 ሰዓት ከ15 ደቂቃ ትልቁ ጨዋታ ሊቨርፑል ከአርሰናል 12 ሰዓት ከ30 ይጀምራል በስፔን ላሊጋ ሌጋኔስ ከኤስፓኞል አትሌቲኮ ቢልባኦ ከዲፖርቲቮ አላቬዝ ሪያል ቤቲስ ከኦሳሱና ልክ 11 ሰዓት ከ15 ደቂቃ ባርሴሎና ከሪያል ማድሪድ ጨዋታቸውን ያደርጋሉ በሴሪኤ ዩዲኒዜ ከሞንዛ ሄላስ ቬሮና ከሊሴ ቶሪኒዮ ከኢንተር ናፖሊ ከጄኖዋ በቡንደስሊጋ ባየር ሌቨርኩሰን ከቦሩሲያ ዶርትመንድ አይንትራክ ፍራንክፈርት ከሴንት ፓውሊ ስቱትጋርት ከኦግስቦርግ ዛሬ ጨዋታቸውን እንደዚህ የሚያደርግ ይሆናል ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ዕለተ እሁድ ማለዳ ለእናንተ ውድ አድማጮቻችን አሰናርተን ያቀረብንላችሁ ስፖርታዊ ጥንቅር ፍጻሜያቸው እዚህ ጋር ሆነ ጥቂት ደቂቃዎችን ብቻ ቆይተን የዛሬ ጨዋታ ኤል ክላሲኮ የአንፊልዱን ጨዋታ የዩናይትድ የቼልሲን ሁሉንም ጨዋታ ጨምሮ ውጤቶችን ይዘን እንመለሳለን ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ ታገኙናላችሁ የጨዋታ ግምታችሁን እንደተለመደው ዛሬ ማድረሱን ሰናይ ቀን